ሐዋርያትን ያረጋጋ መንፈስ ቅዱስ ዛሬም ለኛም ያስፈልገናል። ክርስቲያኖች አንዱ ፈተና ሲያልፍ ሌላው ፈተና ይተካል። አንዱ ችግር ሲያልፍ ሌላው ችግር ይመጣል። አንዱን ጉድ ብለን ሳንጨርስ ሌላ ጉድ እንሰማለን። በአንዱ መከራ ተገርመን ሳናበቃ ሌላ መከራ ይጠብቀናል። በእውነት እግዚአብሔር መንፈስ ቅዱስ ሁላችንንም ያረጋጋን፣ ስንደክም የሚያበረታን፣ ስንዝል የሚያጠነክረን፣ ለበጎ ሥራ የሚያነሳሳን፣ የሚያነቃን፣ የሚያተጋጋን መንፈስ ቅዱስ ነው። በእውነት ሁላችንንም መንፈስ ቅዱስ ያንቃን። ቅዱስ ቶማስ ቆዳቸው ተገፎ ስልቻ እስኪወጣ ድረስ በቆዳቸው ላይ ጨው እስኪነሰነስ ድረስ ያበረታቸው መንፈስ ቅዱስ ነበረ። እነ ጴጥሮስ ቁልቁል እስኪሰቀሉ ያጸናቸው መንፈስ ቅዱስ ላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን አሸንፈው ራሳቸውን ገዝተው ምኞታቸውን ተቆጣጥረው ልብላ ልብላ ልጠጣ ልጠጣ ላመንዝር የሚል ስሜታቸውን ገተው በረሃ ገብተው እንዲኖሩ ረቂቁን ጠላት በግዙፍ ስጋቸው ተዋግተው እንዲያሸንፉ ያጸናቸው መንፈስ ቅዱስ ነው። ሰማዕታትን ወደ ደም ጻድቃንን ወደ ገዳም የወሰደ በዚያውም በሄዱበት ስፍራ ያጸናቸው መንፈስ ቅዱስ ነው። ዛሬ አባቶቻችን ኪዳን ላይ ምን ይላሉ? ነቢያትን በትንቢት ሐዋርያትን በስብከት ጻድቃንን በገዳም ሰማዕታትን በደም ያጸና እኛንም ያጽናን ይላሉ። መንፈስ ቅዱስ የሚያጸና ስለሆነ ሰማዕትነት እሳት እኮ ተለኩሷል። ይህን ያደረገ ማን መሰላችሁ? መንፈስ ቅዱስ እኮ ነው። ሃይማኖታችን አንለውጥም፣ ማተባችን አንበጥስም። ማተባችን ከሚበጠስ አንገታችን ይበጠስ። መስቀሉን አናውልቅም፣ ክርስቶስን አንክደውም። ዋጋ ከፍሎልናል። ከዓለም ፍቅር የክርስቶስ ፍቅር ይበልጥብናል ብለው በሰማዕትነት እንዲያልፉ ጽናት የሆናቸው መንፈስ ቅዱስ እኮ ነው። ቤተ ክርስቲያን ትቀደስ፣ የኛ ደም ግን ይፍሰስ፣ ታሪክ ይቆይ፣ እኛ ግን እንጥፋ የሚሉ ጀግና ልጆችን ቤተ ክርስቲያን አፍርታለች። ይህንን ያደረገ መንፈስ ቅዱስ እኮ ነው። ታሪክ የሚደግሙ መስቀል የሚሸከሙ የቅዱሳንን ፈለግ የሚከተሉ የቤተ ክርስቲያንን ጉዞ የሚያስቀጥሉ እየነደዱ የሚያበሩላት ልጆች ቤተክርስቲያን። የድንግል ማርያም ደስታ በተልእኮ መላእክት መኖር ነው። የድንግል ማርያም ደስታ በትንቢተ ነቢያት ጸንቶ መኖር ነው። የድንግል ማርያም ደስታ የፍጥረት መዳን ነው። የኛ ደስታ ምን ይሆን? በእውነት ቅዳሴውን ስንሰማ ደስ ይለናል። ወንጌሉን ስንካፈል ደስ ይለናል። የእግዚአብሔርን ቃል ስንማር ደስ ይለናል። የዕጣኑ ማዛ ያስደስተናል። ልሳን ወረደልን ይላሉ፣ ልሳን ተገለጠልን ይላሉ። ይህ ልሳን ግን ሰሚውም አያውቀውም፣ ተናጋሪውም አያውቀውም። ትርጉሙ ምን እንደሆነ የማይታወቅ እግዚአብሔርን መርገም ይሁን ሰይጣንን መመረቅ ይሁን እግዚአብሔርን መሳደብ ይሁን ሰይጣንን ማመስገን ይሁን ትርጉሙ የማይታወቅ ልሳን ነው ተገለጠልን የሚል። መንፈስ ቅዱስ በእኛ ሕይወት አለ። ነገር ግን የተገለጠ ሥራ እንዳይሰራ እንደ አመድ ኃጢአታችን አዳፍኖታል። ዘረኝነቱ አመድ ነው፣ ጥላቻው አመድ ነው፣ ቂሙ በቀሉ አመድ ነው፣ ዝሙቱ አመድ ነው፣ ስንት እርኩሰቱ አመድ ነው። ስለዚህ እንደ አመድ ኃጢአታችን ስላዳፈነው መንፈስ ቅዱስ በእኛ ላይ የተገለጠ ሥራ ሊሰራ አልቻለም። የቄስ ጾም አይደለም። አንዳንዶቹ ይህ ጾም የቄስ ጾም ነው ብለው ወደ ቀሳውስቱ ጎራ አሽቀንጥረው ጥለውታል። ለራስ የከበደን ነገር በሰው ትከሻ ላይ መጫን ምዕመናን ተገቢ አይደለም። ለቄስ ለምዕመን ተብሎ በሁለት የተከፈለ ጾም ቤተክርስቲያኒቱ የላትም። የሐዋርያትን ጾም ካልጾምነ የማንን ጾም ልንጾም ነው? እኛ የምንኖረው በሐዋርያት ትምህርት ነው። ያመንነው በሐዋርያት እምነት ነው። የምንኖረው ሐዋርያት በሰሯት ቤተክርስቲያን ነው። የተቀበልነው ክህነት የሐዋርያት ክህነት ነው። ከሐዋርያት ጾም እስከ መቼ ነው የምንሸሸው? አምላክ አሜን። በተለያየ ስፍራ የምትገኙ ኦርቶዶክሳውያን በያላችሁበት ስፍራ እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ጰራቅሊጦስ በሚል ኃይለ ቃል ለተወሰኑ ደቂቃዎች እንነጋገራለን። ይህንን ኃይለ ቃል የመረጥኩበት ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ ለቅዱሳን ሐዋርያት በገባላቸው ቃል መሰረት በተነሳ በ40ኛው ቀን ባረገ በ10ኛው ቀን ጰራቅሊጦስን እንደላከላቸው የምናስብበት ዕለት በመሆኑ ነው። ጰራቅሊጦስ በ50ኛው ቀን የሚከበር ታላቅ በዓል ነው። ከጌታችን ከኢየሱስ ክርስቶስ ከ9ኙ አበይት በዓላት አንዱ ነው። በዓሉ የመንፈስ ቅዱስ ቢሆንም ነገር ግን ጰራቅሊጦስን እልክላቸዋለሁ ብሎ ለሐዋርያት ቃል የገባላቸው ኢየሱስ ክርስቶስ በመሆኑ ከኢየሱስ ክርስቶስ በዓላት እንዳንዱ ተደርጎ ይቆጠራል ማለት ነው።
ስለዚህ ስለ ጰራቅሊጦስ ወይም ስለ እግዚአብሔር መንፈስ ቅዱስ ዛሬ እንነጋገራለን ማለት ነው። እግዚአብሔር መንፈስ ቅዱስ ከሦስቱ አካል አንዱ አካል ነው። መንፈስ ቅዱስ ከሦስቱ አካል አንዱ አካል ነው። መንፈስ ቅዱስ ከሦስቱ ቅዱስ አንዱ ቅዱስ ነው። መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ፈጣሪ ነው። በመጽሐፈ ኢዮብ ምዕራፍ 33 ቁጥር 4 ላይ የእግዚአብሔር መንፈስ ፈጠረኝ ይላል። በዚህ ክፍል መንፈስ ቅዱስ ፈጣሪ መሆኑ ተገልጧል ማለት ነው። በኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ደግሞ የሰው ልጅ ከመሬት አፈር አበጀው በአፍንጫውም ላይ የሕይወት እስትንፋስ እፍ አለበት ይላል። በዚህ ክፍል ደግሞ መንፈስ ቅዱስ ሕይወታችን መሆኑ ተገልጧል ማለት ነው። ሌላው ትርጉም ጰራቅሊጦስ በሚለው የመንፈስ ቅዱስ መገለጫ ባህሪያት የምናየው ይሆናል። እንግዲህ ክርስቲያኖች የሐዲስ ኪዳኗ ቤተክርስቲያን አገልግሎቷን የምትፈጽመው በመንፈስ ቅዱስ ጸጋ ነው። ጳጳሱ ቢሾም በመንፈስ ቅዱስ ጸጋ ነው። ካህኑ ዲያቆኑ ቢሾም በመንፈስ ቅዱስ ጸጋ ነው። ማህሌታዊው ማህሌት ቢቆም፣ ቀዳሹ ቢቀድስ፣ ሰባኪው ቢሰብክ፣ ዘማሪው ቢዘምር በመንፈስ ቅዱስ ጸጋ ነው። ክርስቲያኖች ከእግዚአብሔር ተወልደን ወንዶች በ40 ቀናችን ሴቶች በ80 ቀናችን ሀብተ ወልድና ስመ ክርስትና የምናገኘው ተወልደን የእግዚአብሔር ልጆች ለመሆን የምንበቃው በመንፈስ ቅዱስ ጸጋ ነው። የተዋህዶ ልጆች የኛ ቤተክርስቲያን አምስቱን አዕማደ ምስጢር አምነው ለተቀበሉ ልጆቿ የምትፈጽመው 7 ምስጢራት አሏት። 7ቱ ምስጢራት የሚከናወኑት ደግሞ በመንፈስ ቅዱስ ጸጋ ነው ማለት ነው። ያለ መንፈስ ቅዱስ ጸጋ የሚከናወን አንዳች ነገር የለም። ለዚህ ነው ሊቁ ዮሐንስ አፈወርቅ መንፈስ ቅዱስ የወረደበት ቀን ለቤተ ክርስቲያን የልደት ቀኗ ነው ይላል። መንፈስ ቅዱስ ባይወርድላት ኑሮ ለቤተ ክርስቲያን የቤተ ክርስቲያን ጉዞ ቀጣይነት አይኖረውም ነበረ ማለት ነው። ስለዚህ የመንፈስ ቅዱስ ጸጋ ለቤተ ክርስቲያን አስፈላጊ ነው እና ብዙዎቻችን ግን ክርስቲያኖች መንፈስ ቅዱስ ላይ ያለን አረዳድ እውነት ለመናገር በጣም አነስተኛ ነው። እንዴት ካላችሁ አሁን ብዙ አብያተ ክርስቲያናት አሉ አይደል? በጻድቃን በሰማዕታት ስም የተሰሩ በእመቤታችን የተሰየሙ ብዙ አብያተ ክርስቲያናት አሉ። በባለቤቱ ስም የተሰየሙ ብዙ አብያተ ክርስቲያናት አሉ። የእግዚአብሔር አብ ቤተክርስቲያን አለ። የእግዚአብሔር ወልድ ቤተክርስቲያን አለ። በተለምዶ ባለወልድ ብለን ምንጠራው የአማኑኤል ቤተክርስቲያን አለ። የመድኃኔዓለም ቤተክርስቲያን፣ የኢየሱስ ቤተክርስቲያን አለ። ነገር ግን የመንፈስ ቅዱስ ቤተክርስቲያን መኖሩን ሰምታችሁ አይታችሁ ታውቃላችሁ? አያችሁ? መንፈስ ቅዱስ ላይ ያለን አረዳድ አነስተኛ ነው ያልኳችሁ ለዚህ ነው ክርስቲያኖች። ምክንያቱም በአንድ ወቅት አባቶቻችን በዚህ በአዲስ አበባ የሐዋርያትን ወይም የመንፈስ ቅዱስን ቤተክርስቲያን አቋቁመው ነበረ። ያው መንፈስ ቅዱስ የወረደው ለሐዋርያት ስለሆነ ማለት ነው። እና በዕለቱ ተሳላሚ ጠፋ፣ አስቀዳሽ ተጠፋ። መጥቶ በዓሉን የሚያከብር ንግስ የሚያነግስ ሰው ጠፋ እና ሊቃውንቱ ተመካከሩና የቅዱስ ሚካኤልን ታቦት ደበሉ። በቅዱስ ሚካኤል ዕለት ጠጠር መጣያ እስኪጠፋ ድረስ አውደ ምሕረቱ ሞላ፣ ህዝቡ ተጨናነቀ እና ሊቃውንቱ ምን አሉት? ጎላ ሚካኤል አሉት። አሁን አንዳንዱ ጎላ ሲባል የንፍሮ መቀቀያ ይመስለዋል። አይደለም። በሚካኤል ቀን ህዝቡ ጎልቶ ደምቆ ታየ ለማለት ነው። በመንፈስ ቅዱስ ዕለት ግን ህዝቡ ቀረ። የሚካኤል ቀን ብዙ ህዝብ ተሰበሰበ። በሚካኤል ቀን ምዕመናን መጥተው ባሉን ማክበር በቅዱስ ሚካኤል ምልጃ መማፀን አለባቸው። ነገር ግን የፈጣሪን ባል ረስቶ ግን ባል ማክበር ተብሎ አይታሰብም። ምን ልላችሁ ፈልጌ ነው? መንፈስ ቅዱስ ላይ ያለን አረዳድ በጣም አነስተኛ መሆኑን ልገልጥላችሁ ስለፈለኩ ነው። እንግዲህ ጰራቅሊጦስ የሚለውን ቃል እናያለን። ጰራቅሊጦስ ቃሉ የግሪክ ነው። አንደኛ ጰራቅሊጦስ ማለት ናዛዚ ማለት ነው፣ የሚያረጋጋ ማለት ነው። ጰራቅሊጦስ ለሐዋርያት ናዛዚ ነበረ። ሐዋርያት በጌታችን ሞት አዝነው ተክዘው ይኖሩ ነበረ። ጌታም ከተነሳ በኋላ ልባቸው አልጸና አለ፣ መረጋጋት አቃታቸው። እንዲሁም አንዳንዶቹ ወደ ጥብርያዶስ ድረስ አሳጥምደው ወደሚኖሩበት ወደ ጥብርያዶስ ለመኮብለል ወስነው ሄደው ነበረ።
ተስፋ ከመቆረጣቸው የተነሳ መረጋጋት ባለመቻላቸው ማለት ነው። ነገር ግን ጸጋ መንፈስ ቅዱስን ከተቀበሉ በኋላ ሐዋርያት ተረጋግተዋል፣ መጽናናትን አግኝተዋል። ቅዱሳን ሐዋርያት በጥቅስ እናስደግፈው። የሐዋርያት ሥራ ምዕራፍ 9 ቁጥር 31 ላይ በመንፈስ ቅዱስ መጽናናት እየሄዱ ይበዙ ነበረ ይላል። ሐዋርያት ለአገልግሎት ከቦታ ቦታ በሚሄዱበት ጊዜ በመንፈስ ቅዱስ ይጽናኑ ነበረ፣ ይረጋጉ ነበረ ማለት ነው። እንግዲህ ሐዋርያትን ያረጋጋ መንፈስ ቅዱስ ዛሬም ለኛ ያስፈልገናል። ክርስቲያኖች በዓይናችን የምናየው፣ በጆሮአችን የምንሰማው፣ በቴሌቪዥን መስኮት የምንመለከተው፣ በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች የሚያስጨንቅ፣ የሚረብሽ፣ የሚያውክ እንጂ የሚያሳርፍ የሚያረጋጋ አይደለም። በእውነት ለኛም ዛሬ መረጋጋት ያስፈልጋል። ሐዋርያትን ያረጋጋ መንፈስ ቅዱስ ዛሬም ለኛም ያስፈልገናል። ክርስቲያኖች አንዱ ፈተና ሲያልፍ ሌላው ፈተና ይተካል። አንዱ ችግር ሲያልፍ ሌላው ችግር ይመጣል። አንዱን ጉድ ብለን ሳንጨርስ ሌላ ጉድ እንሰማለን። በአንዱ መከራ ተገርመን ሳናበቃ ሌላ መከራ ይጠብቀናል። በእውነት እግዚአብሔር መንፈስ ቅዱስ ሁላችንንም ያረጋጋል። ሐዋርያትን ያረጋጋ መንፈስ ዛሬም ለኛ ያስፈልጋል። አቤቱ የተጨነቀችውን ነፍስ አሳርፍ ይላል ቅዳሴያችን። ተጨንቀናል፣ መረጋጋት አቅቶናል። ዓይናችን የሚያየው እልቂት ነው፣ ጆሮአችን የሚሰማው መርዶ ነው። ክርስቲያኖች ዓይናችን የሚያየው እልቂት ነው፣ ጆሮአችን የሚሰማው መርዶ ነው። ዓይናችን የሚያየው እልቂት ነው፣ የምናየው የሰቆቃ ድምፅ ነው፣ የምናየው የዋይታ ድምፅ ነው፣ የምናየው የንጹሃን ሕይወት ሲቀጠፍ ነው፣ የምናየው የንጹሃን ደም ሲፈስ ነው፣ የምናየው ክርስቲያኖች መጠለያቸው ፈርሶ ንብረታቸው ወድሞ የሚበሉት የሚጠጡት አጥተው በረሃብ አለንጋ ሲገረፉ ነው። የምናየው ሰው ፈልጎ ባልተወለደበት ቋንቋ አንገቱን በሰይፍ ሲቀላ ነው። የምናየው ዳቦ በልተው ያልጠገቡ ወርቀው ያልጠገቡ ሕፃናት ለአሞራ ምሳ ለጅብ ራት ሲሆኑ ነው። የምናየው የክርስቲያኖችን ሞት ነው። የቤተ ክርስቲያንን ስደት ነው። የምናየው ሀገር እንደ ሀገር ውድቀት ሲገጥማት ነው። የምናየው ቤተ ክርስቲያን ላይ ስቃይ መከራ ሲደርስ ነው። የሚያረጋጋ ነገር የለም፣ የሚያሳርፍ ነገር የለም። ስለዚህ የሐዋርያትን ያረጋጋ መንፈስ ዛሬም ለኛ ያስፈልገናል ማለት ነው። ክርስቲያኖች ይህንን በደንብ መረዳት ማስተዋል መቻል አለብን። አንዳንዶቹ ያሳርፈናል፣ ከጭንቀታችን እንገላገላለን ብለው የሚደበቁበት ጊዜያዊ መደበቂያ አለ። ሱስ ሊሆን ይችላል፣ መጠጥ ሊሆን ይችላል፣ ስካር ሊሆን ይችላል፣ ዝሙት ሊሆን ይችላል። እሱ ጊዜያዊ መደበቂያ ነው። ከተደበቅንበት ስፍራ ስንወጣ ግን መልሰን ከችግሩ ጋር መፋጠጥ እንጀምራለን ክርስቲያኖች። ስለዚህ ሐዋርያትን ያረጋጋ መንፈስ ዛሬም ለኛ ያስፈልገናል። የመጀመሪያው ጰራቅሊጦስ ማለት ናዛዚ የሚያረጋጋ ማለት ነው። ሁለተኛው ጰራቅሊጦስ ማለት ከሳቲ ማለት ነው፣ ምስጢር የሚገልጥ ማለት ነው። ለሐዋርያት መንፈስ ቅዱስ ከሳቲ ምስጢር ገላጭ ነበረ። ሐዋርያት 71 ቋንቋ መንፈስ ቅዱስ ሲወርድላቸው 71 ቋንቋ ተገልጦላቸው ዓለምን በልዩ ልዩ ቋንቋ ዙረው አስተምረዋል። አልጫውን ዓለም በወንጌል አጣፍጠዋል። ጨለማውን ዓለም በወንጌል አብርተዋል። በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 12 ላይ በጥቅስ እናስደግፈው ምን ይላል? አሁን የምነግራችሁ ብዙ ነገር ነበረ፣ ነገር ግን አሁን ልትሸከሙት አትችሉም። የእውነት መንፈስ በመጣ ጊዜ ግን ሁሉን ይገልጥላቸዋል፣ ሁሉን ያስተምራቸዋል ብሎ ይናገራል። ስለዚህ መንፈስ ቅዱስ ለሐዋርያት ምስጢር ገላጭ ነበረ ማለት ነው። በዚህ በትምህርተ ቧት ትርጓሜያችን ወላጋይስት መንፈስ ይላል። ሊቃውንቱ ኃይለ ቃል እንዲናገሩ፣ እንዲያመሰጥሩ፣ የረቀቀውን እንዲያጎሉ፣ የተሰወረውን እንዲገልጡ የሚያደርጋቸው መንፈስ ቅዱስ ነው ይላል። እኛም ቁመን የምንናገርበትን እናንተም የምትሰሙበትን ምስጢር ዛሬም የሚገልጥ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ ወይም ጰራቅሊጦስ ከሳቲ ምስጢር ገላጭ ነው ማለት ነው። ሶስተኛ ጰራቅሊጦስ ማለት መንቅሂ ማለት ነው። የሚያነቃ፣ የሚያተጋ፣ ለሥራ የሚያነሳሳ ማለት ነው።
ሐዋርያት መንፈስ ቅዱስን ከመቀበላቸው በፊት ደካሞች ነበሩ። ክርስቲያኖች ትጋት አልነበራቸውም። በዚህ በጸሎተ ሐሙስ ምሽት በስቅለቱ ዋዜማ በጌቴሴማኒ በአትክልቱ ስፍራ ጌታችን ኢየሱስ ክርስቶስ ጸልዩ ብሎ እሱ ለጸሎት በጌቴሴማኒ ወደ ጌቴሴማኒ ሄደ እና የማቴዎስ ወንጌል ምዕራፍ 26 ከቁጥር 41 ጀምሮ እንደተጻፈው ማለት ነው። ጌታችን ኢየሱስ ክርስቶስ ጸሎቱን ጨርሶ ሲመለስ ደቀ መዛሙርቱ ግን እንቅልፍ ላይ ነበሩ። ወተይዛ አይንቲሆሙ በነዋም ይላል። አይናቸው በእንቅልፍ ተይዞ ነበረ። ያን ጊዜ ኢየሱስ ክርስቶስ ምን አለ? ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። ከኔ ጋር አንድ ሰዓት እንኳን ልትተጉ አልቻላችሁም አላቸው። አያችሁ፣ ሐዋርያት መንፈስ ቅዱስን ከመቀበላቸው በፊት ትጋት አልነበራቸውም። መንፈስ ቅዱስን ከተቀበሉ በኋላ ግን በጾም፣ በጸሎት፣ በስግደት የሚበረቱ ሆነዋል። ዛሬም ስንደክም የሚያበረታን፣ ስንዝል የሚያጠነክረን፣ ለበጎ ሥራ የሚያነሳሳን፣ የሚያነቃን፣ የሚያተጋጋን መንፈስ ቅዱስ ነው። በእውነት ሁላችንን መንፈስ ቅዱስ ያንቃን። ብዙዎቻችን መንፈሳዊ ዝለት አጋጥሞናል። ብዙዎቻችን ትጋታችን ቀንሷል። ለእግዚአብሔር ያለን ፍቅር ቀንሷል። የጀመርነውን መንፈሳዊ ጉዞ አቋርጠናል። መንፈሳዊ ሙቀት ተለይቶናል። ስለዚህ ንቃት ያስፈልጋል። በእውነት መንፈስ ቅዱስ ሁላችንንም እንዲያነቃንና እንዲያተጋን ቅዱስና መልካም ፈቃዱ ይሁንልን። በጥቅስ እናስደግፈው። መጽሐፈ መሳፍንት ምዕራፍ 13 ቁጥር 25 ላይ ምን ይላል? ኤሽታወል በተባለ መንደር የእግዚአብሔር መንፈስ ሶምሶንን ያነቃቃው ነበረ ይላል። አያችሁ፣ መንፈስ ቅዱስ የሚያነቃ የሚያተጋጋ መንፈስ ነው ማለት ነው። ለእያንዳንዱ አሁን አንዳንድ ጥቅስ ሰጥቻቸዋለሁ ማለት ነው። ሶስት ነገሮችን አይተናል። የጰራቅሊጦስን ትርጉም አንደኛ ጰራቅሊጦስ ማለት ናዛዚ ነው ብለናል። ሁለተኛ ጰራቅሊጦስ ማለት ከሳቲ ምስጢር ገላጭ ነው። ሶስተኛ መንክሄ የሚያነቃ ነው ብለናል። አራተኛ ጰራቅሊጦስ ማለት መጽንዒ ማለት ነው፣ የሚያጸና። እንግዲህ የሐዋርያትን ታሪክ ስናጠና ዜና መዋዕላቸውን ስንመረምር አይነቱና መጠኑ ሊለያይ ይችላል እንጂ ሁሉም ሰማዕትነትን ተቀብለዋል። በሰማዕትነት እንዲያልፉ ያጸናቸው ደግሞ መንፈስ ቅዱስ ነው። እነ ቅዱስ ቶማስ ቆዳቸው ተገፎ ስልቻ እስኪወጣ ድረስ በቆዳቸው ላይ ጨው እስኪነሰነስ ድረስ ያበረታቸው መንፈስ ቅዱስ ነበረ። እነ ጴጥሮስ ቁልቁል እስኪሰቀሉ ያጸናቸው መንፈስ ቅዱስ ነበረ። ሐዋርያት ዓለምን ዙረው እንዲሰብኩ፣ አልጫውን ዓለም በወንጌል እንዲያበሩ፣ ጨለማውን ዓለም በወንጌል እንዲያጣፍጡ ያጸናቸው መንፈስ ቅዱስ ነበረ። አንዳንዶቹ እንደ ዳጉሳ እየተወቁ፣ ዳጉሳ ታውቃላችሁ፣ ከፊሎቹን እንደ ዳጉሳ ሲወቋቸው፣ ከፊሎቹን ቁልቁል ሲሰቅሏቸው፣ ከፊሎቹን ደግሞ በድንጋይ ሲወግሯቸው፣ ከፊሎቹን ቁልቁል ሲሰቅሏቸው፣ ገሚሶቹን ደግሞ ወደ ባህር ሲጨምሯቸው የሚያጸናቸው መንፈስ ቅዱስ ነበረ። ሰማዕታት ስሙ ሕይወት መድኃኒት እንደሆነ በማስተማር እንደ በግ እየታረዱ እንደ ሽንኩርት እየተከተፉ በመከራ እየከሰሉ ለጨለማው ዓለም ፋና እንዲሆኑ ያጸናቸው መንፈስ ቅዱስ ነው። ሃይማኖታችን አንለውጥም፣ ክርስቶስን አንክደውም፣ ለጣዖት አንሰግድም ብለው ከነደደ እሳት ከተሳለ ስለት ገብተው ደማቸውን እንዲያፈሱ ያጸናቸው መንፈስ ቅዱስ ነው። ምድራውያን ሰዎች፣ ምድራውያን መላእክት፣ ሰማያውያን ሰዎች የተሰኙ አንደበታቸውን ለጸሎት እግራቸውን ለቁመት በማዘጋጀት በትርምት በጾም በጸሎት ጸንተው የኖሩ ጻድቃንን ያጸናቸው መንፈስ ቅዱስ ነው። የተዋህዶ ልጆች የላመ የጣመ ከመቅመስ የሞቀ የደመቀ ከመልበስ ተከልክለው ፍላጎታቸውን አሸንፈው ራሳቸውን ገዝተው ምኞታቸውን ተቆጣጥረው ልብላ ልብላ፣ ልጠጣ ልጠጣ፣ ላመንዝር የሚል ስሜታቸውን ገተው በረሃ ገብተው እንዲኖሩ ረቂቁን ጠላት በግዙፍ ስጋቸው ተዋግተው እንዲያሸንፉ ያጸናቸው መንፈስ ቅዱስ ነው። ሰማዕታትን ወደ ደም፣ ጻድቃንን ወደ ገዳም የወሰደ በዚያውም በሄዱበት ስፍራ ያጸናቸው መንፈስ ቅዱስ ነው። ሊቃውንቱ ድርሰት እንዲደርሱ፣ ኃይለ ቃል እንዲናገሩ፣ ምስጢር እንዲተረጉሙ፣ ያልተመለሰውን እንዲመልሱ፣ ያልተተረጎመውን እንዲተረጉሙ፣
መናፍቃንን በአፍ በመጣፍ ብለው ተከራክረው እንዲሮጡ ያጸናቸው መንፈስ ቅዱስ ነበረ። ክርስቲያኖች ለዚህ እኮ ነው ዛሬ አባቶቻችን ኪዳን ላይ ምን ይላሉ? ነቢያትን በትንቢት ሐዋርያትን በስብከት ጻድቃንን በገዳም ሰማዕታትን በደም ያጸና እኛንም ያጽናን ይላሉ። መንፈስ ቅዱስ የሚያጸና ስለሆነ ማለት ነው። ዛሬም ክርስቲያኖች ከመከራቸው ጽናት የተነሳ ፈርተው እንዳይክዱ የሚያጸናቸው እኮ መንፈስ ቅዱስ ነው። በዘመናችን ሰማዕትነቱን እያየን አይደለ? የሰማዕትነት እሳት እኮ ተለኩሷል። ይህን ያደረገ ማን መሰላችሁ? መንፈስ ቅዱስ እኮ ነው። ሃይማኖታችን አንለውጥም፣ ማተባችን አንበጥስም። ማተባችን ከሚበጠስ አንገታችን ይበጠስ፣ መስቀሉን አናውልቅም፣ ክርስቶስን አንክደውም፣ ዋጋ ከፍሎልናል፣ ከዓለም ፍቅር የክርስቶስ ፍቅር ይበልጥብናል ብለው በሰማዕትነት እንዲያልፉ ጽናት የሆናቸው መንፈስ ቅዱስ እኮ ነው። ቤተ ክርስቲያን ትቀደስ፣ የእኛ ደም ግን ይፍሰስ፣ ታሪክ ይቆይ፣ እኛ ግን እንጥፋ የሚሉ ጀግና ልጆችን ቤተ ክርስቲያን አፍርታለች። ይህንን ያደረገ መንፈስ ቅዱስ እኮ ነው። ታሪክ የሚደግሙ መስቀል የሚሸከሙ የቅዱሳንን ፈለግ የሚከተሉ የቤተ ክርስቲያንን ጉዞ የሚያስቀጥሉ እየነደዱ የሚያበሩላት ልጆች ቤተ ክርስቲያን አሏት። በእውነት ክብርና ምስጋና ለስሙ ይድረሰው። ይህንን ያደረገ ግን መንፈስ ቅዱስ ነው። ዛሬም እሱ የጽናት መንፈስ ነዋ። እሱ የኃይል መንፈስ ነዋ። በዚህ በትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ እንዲህ ይላል፣ የእግዚአብሔር መንፈስ ይላል የጥበብና የማስተዋል የምክርና የኃይል መንፈስ ነው አለ። ልብ በሉ፣ የእግዚአብሔር መንፈስ የጥበብና የማስተዋል መንፈስ ነው። ጥበብ የጎደለው ማስተዋል የጎደለው የማን ጸጋ ያስፈልገዋል? የመንፈስ ቅዱስ ጸጋ ያስፈልገዋል። እኔስ እንዲያው ማስተዋል የጎደለን ጥበብ የጎደለን የመንፈስ ቅዱስ ጸጋ ርቆን ይሆን? ምዕመናን ብዙዎቻችን ማስተዋል ጎሎናል። በማስተዋል መመላለስ አቅቶናል እኮ። ባለማስተዋል እንደ ሰውም እንደ ቤተ ክርስቲያንም እንደ ሀገርም ያበላሸው ብዙ ነገር እኮ አለ። ባለማስተዋል ሰውንም እግዚአብሔርን አሳዝነናል። ባለማስተዋል ብዙ ነገሮች ተበላሽተዋል እኮ ክርስቲያኖች። ስለዚህ የተዋህዶ ልጆች የጥበብ የማስተዋል መንፈስ ለሁላችንንም ያድልን። ስለዚህ አንደኛው የጥበብ መንፈስ ነው፣ የማስተዋል መንፈስ ነው። ሌላው የምክርና የኃይል መንፈስ ነው ይላል። መንፈስ ቅዱስ የምክር መንፈስ ነው፣ ይመክረናል። መንፈስ ቅዱስ ይመክረናል። መንፈስ ቅዱስ የምክር መንፈስ ነው። ስናጠፋ ይመክረናል። ክርስቲያኖች ስናጠፋ ይመክረናል፣ ስንሰሳት ይመክረናል። በውስጣችን ስላለ መንፈስ ቅዱስ ይወቅሰናል። መንፈስ ቅዱስ በነገራችን ላይ ወቃሽ ነው ክርስቲያኖች። ሰይጣን ደግሞ ምን ይላል? ከሳሽ ነው ይላል። በዚህ በዮሐንስ ወንጌል ምዕራፍ 16 ቁጥር 8 ላይ ዓለምን ስለ ኃጢአት የሚወቅሰው ይለዋል። መንፈስ ቅዱስ ወቃሽ ነው። የሚወቅሳችሁን ሰው አትጥሉት። መካሪያችሁ ነው፣ አዛኛችሁ ነው፣ ተቆርቋሪያችሁ ነው፣ አስቦላችሁ ነው። ስለዚህ መንፈስ ቅዱስ ሁልጊዜም ወቃሽ ነው ማለት ነው ክርስቲያኖች። ሰይጣን ደግሞ ከሳሽ ነው። በከሳሽና በወቃሽ መካከል ሰፊ ልዩነት አለ። ሰይጣን የሚከሰን ተስፋ ቆርጠን ገደል እንድንገባ ነው። መንፈስ ቅዱስ ደግሞ የሚወቅሰን ተጸጽተን ንስሐ እንድንገባ ነው። ስለዚህ በውስጣችን ስላለ ስናጠፋ ስንበድል ይመክረናል መንፈስ ቅዱስ ማለት ነው። በመጨረሻ ምን ይላል? የኃይል መንፈስ ነው ይላል። መንፈስ ቅዱስን የኃይል መንፈስ ነው። እውነት ነው። ሰማዕታቱ ጦር እየተሰበቀባቸው፣ መንኮራኩሩ እየጮኸባቸው፣ እሳቱ እየተቀጣጠለ፣ ሰይፉ እየተሳለ በነገስታት ፊት በድፍረት ይቆሙ ነበር። አያችሁ፣ የፍርሃት መንፈስ ተወግዶላቸው የድፍረትን መንፈስ ተጎናጸፉ። የኃይል መንፈስ ነዋ። እነ ቅዱስ ጊዮርጊስ 7 ዓመት ሙሉ ዋጋ እንዲከፍሉ ያደረጋቸው መንፈስ ቅዱስ እኮ ነው። 3 ጊዜ ሙቶ 3 ጊዜ እንዲነሳ ያደረገው ኃይል የሰጠው 7 ዓመት ሙሉ ዋጋ እንዲከፍል ትዕግስቱን የሰጠው ጽናቱን የሰጠው መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ የኃይል መንፈስ ነው ማለት ነው። እና አራተኛው መጽንዒ የሚያጸና ነው። አምስተኛው ጰራቅሊጦስ ማለት መንጽሒ ነው፣ የሚያነጻ ከርኩሰት ከበደል የሚለይ የሚቀድስ ማለት ነው። ያለ ብዙ ማብራሪያ ነው የምነግራችሁ። ስድስተኛውና የመጨረሻው ጰራቅሊጦስ ማለት መስተፍስሒ ማለት ነው። የሚያስደስት በእውነት የሚያስደስተውን መንፈስ
እግዚአብሔር አምላክ ለሁላችንንም ያድለን። ደስተኞች አይደለንም ብዙዎቻችን፣ አጉረምራሚዎች ነን። ብዙዎቻችን አጉረምራሚዎች ሆነናል። ደስተኞች አይደለንም፣ አማራሪዎች ሆነናል። ይሄ ብዙዎቻችን ችግር ነው ወገኖቼ። ቢሞላም ቢጎልም ደስ ቢለንም ቢከፋንም ብናጣም ብናገኝም ተመስገን ማለትን እንልመድ። ደስተኞች መሆን መቻል አለብን። የደስታ መንፈስ በውስጣችን ሊኖር ይገባል። በእውነት ለሐዋርያት መንፈስ ቅዱስ መስተፍሲ የሚያስደስት ነበረ። የሐዋርያት ደስታ ግን ምንድነው ካላችሁ እኛ ደስታ ብለን ከምናስበውና ከምንጠብቀው የተለየ ነው። ክርስቲያኖች እኛ ደስታ ብለን ከምናስበው ከምንጠብቀው የተለየ ነው። እኛ ደስታ የምንለው ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ፣ በአማረ አልጋ ላይ መተኛት፣ በአማረ ምንጣፍ ላይ መመላለስ ሊሆን ይችላል። ይህ ችግር የለውም። አንዳንዶቹ እንዲያውም ደስታ የሚሉት ኃጢአትን መስራት ሁሉ ነው። ነብዩ ዳዊት ምን ይላል? አደመት ተከኑ ኃጢአት ይላል። ኃጢአት ጨውጨዋለች፣ አማረች፣ ጣፈጠች ይላል። ኃጢአት የሚያስደስተው አለ፣ ግፍ የሚያስደስተው አለ፣ እልቂት የሚያስደስተው አለ። ቅዱሳን ደስታቸው የተለያየ ነው። የሁላችሁ በመጽሐፍ ቅዱስ ደስታ የሚባለው ልንገራችሁ። በመዝሙር 94 ቁጥር 2 ላይ ኑ ንትፈሳ በእግዚአብሔር፣ ኑ በእግዚአብሔር ደስ ይበለን ይላል። ዳዊት የደስታው ምንጭ እግዚአብሔር ነበረ። መርጦ የሚበላ፣ መርጦ የሚጠጣ፣ መርጦ የሚለብስ፣ በአማረ አልጋ ላይ የሚተኛ፣ ሀገር የሚመራ፣ ሕዝብ የሚያስተዳድር ነበረ። የደስታውን ምንጭ ግን ማን አደረገ? እግዚአብሔርን አደረገ። ይህ ብቻ አይደለም። በመዝሙር 121 ቁጥር 1 ላይ ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ አለ። የዳዊት ደስታ ወደ እግዚአብሔር ቤት መሄድ ነበረ። የድንግል ማርያም ደስታስ ምንድነው ካላችሁ ቅዱስ ገብርኤል በሉቃስ 1 ቁጥር 28 ላይ ጸጋን የተሞላሽ ሆይ ደስ ይበልሽ ብሏት የለ? የድንግል ማርያም ደስታ በተልእኮ መላእክት መኖር ነው። የድንግል ማርያም ደስታ በትንቢተ ነቢያት ጸንቶ መኖር ነው። የድንግል ማርያም ደስታ የፍጥረት መዳን ነው። የኛ ደስታ ምን ይሆን? በእውነት ቅዳሴውን ስንሰማ ደስ ይለናል። ወንጌሉን ስንካፈል ደስ ይለናል። የእግዚአብሔርን ቃል ስንማር ደስ ይለናል። የዕጣኑ መዓዛ ያስደስተናል። ክርስቲያኖች አያችሁ፣ የዳዊት ደስታ እግዚአብሔር ነበረ፣ ወደ እግዚአብሔር ቤትም መሄድም ነበረ። የድንግል ማርያም ደስታ የፍጥረት መዳን ነበረ። የመላእክት ደስታስ ምንድነው ካላችሁ የኃጢአተኛ መመለስ ነው። ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላእክት ሳይቀር ይደሰታሉ። ሉቃስ 15 ቁጥር 7 ላይ የኃጢአተኛ መመለስ መላእክትን ያስደስታቸው ነበረ ማለት ነው። የሐዋርያት ደስታ ምንድነው ካላችሁ መከራ እየተቀበሉ መደሰት፣ እየተገረፉ መደሰት፣ እየተናቁ መደሰት። ይሄ የሚደንቅ ነገር ነው ወገኖች። እንዲያው ደስታ የሚባለው በመጽሐፍ ቅዱስ እኛ ደስታ ብለን ከምናስበው የተለየ ነው የሚለውን ላሳያችሁ ፈልጌ ነው። ለሐዋርያት መንፈስ ቅዱስ መስተፍሲ የሚያስደስት ነበረ። እንዲያውም ሐዋርያት በመከራ ከመደሰት አልፎ ይመኩም ነበረ። ሮሜ 4 ቁጥር 5 ላይ በመከራችን እንመካለን ይላል። እኛን የሚያስመካን ቁሳዊው ነገር ነው። ገደል የሚገባ መኪናችን ነው። የሚወድመው ንብረታችን ነው። የሚደረመሰው ቤታችን ነው። የሚፈነገለው ወንበራችን ነው። የሚያልፈው ዕውቀታችን ነው። የሚሻረው ስልጣናችን ነው። የሚቀረው ዝናችን ነው የሚያስመካን። የሚረግፈው ውበታችን ነው የሚያስመካን። ቅዱሳን ግን በመከራቸው ይመኩ ነበረ። መከራቸው የክብራቸው መገኛ ስለሆነ አያችሁ። ይሄ ብቻ አይደለም፣ በመከራቸው መመካት ብቻ ሳይሆን ይደሰቱም ነበረ። በሐዋርያት ሥራ ምዕራፍ 5 ቁጥር 42 ላይ ስለ ስሙ ይናቁ ዘንድ የተገባቸው ሆነው ስለተቆጠሩ ደስ እያላቸው ከሸንጎ ፊት ወጡ። ተገርፈው ሲወጡ ደስ እያላቸው ወጡ። ማን ነው ከኛ መካከል ተገርፎ ደስ የሚለው? ክርስቲያኖች። ዓለም ከምትሰጠን ደስታ በክርስቶስም የተቀበልነው መከራ ሰላማችን ነው። ለኛ ደስታችን ነው፣ ረፍታችን ነው። ይህንን ማመን መቻል አለባችሁ ክርስቲያኖች። ረፍታችን ነው። እኔ ሐዋርያትን ሳስብ ማን ትዝ ይለኛል? ይሁዳ ትዝ ይለኛል። ይሁዳ ገንዘብ ተቀብሎ ያጣውን ደስታ፣ ሐዋርያት ግን መከራ እየተቀበሉ ደስ ይላቸው ነበረ። ይሁዳ እኮ ክርስቶስን በ30 ብር የሸጠው በተቀበለው ገንዘብ ደስተኛ ሕይወትን ለመኖር ነበረ። የተደላደለ ሕይወትን ለመምራት ነበረ። ነገር ግን ሕሊናው በጭንቀት ተወጥሮ በገመድ ታንቆ ሞተ ነው የሚለው። ይሁዳ ገንዘብ ተቀብሎ ያጣውን ደስታ፣ ሐዋርያት ግን እየተገረፉ ደስ ይላቸው ነበረ። ለምን? የተቀበሉት መንፈስ የደስታ መንፈስ ስለሆነ። ይህንን የደስታ መንፈስ ለሁላችንንም ያድለን። እንግዲህ ጰራቅሊጦስ የሚለውን 6 ነገር አይተናል። አሁን የሚያረጋጋው መንፈስ፣ የሚያጸናው መንፈስ፣
ምስጢር የሚገልጠው መንፈስ፣ ከበደል ከርኩሰት የሚለየው መንፈስ፣ ለበጎ ሥራ የሚያነቃ የሚያተጋጋው መንፈስ፣ ያ የሚያስደስተው መንፈስ እንዴት ወረደ እንዴት መጣ የሚለውን እንይና ትምህርታችንን ጨርስ። አመጣጡ ምን ይመስል ነበር? እንዴት ወረደ? ወረደ መንፈስ ቅዱስ ላይ ለሐዋርያት አይደል የምንለው? መንፈስ ቅዱስ በሐዋርያት ላይ ወረደ። በነገራችን ላይ ወረደ ስንል መንፈስ ቅዱስ ወጣ፣ ወረደ፣ ሄደ፣ መጣ፣ ቆመ፣ ተቀመጠ አይባልለትም። ለፈጣሪ ይህ ቃል አይስማማውም። መንፈስ ቅዱስ ከሦስቱ አካል አንዱ አካል እንደመሆኑ መጠን ወረደ ማለት በሐዋርያት ላይ ማደሩን ለመግለጥ ነው። እና አመጣጡ ምን እንደሚመስል በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ያለውን ቃል እንመልከት። ወአመ ተፈጸመ መዋዕለ ጴንጠቆስጤ ይላል። 50ኛው ቀን በተፈጸመ ጊዜ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። ክርስቲያኖች አያችሁ፣ ቤተክርስቲያን ለ40 ቀን የምትተዳደርበትን ለሐዋርያት ጌታችን ኢየሱስ ክርስቶስ ሥርዓተ ቤተክርስቲያንን ሲያስተምር ከቆየ በኋላ ባረገ በ10ኛው ቀን በተነሳ በ50ኛው ቀን ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ ይላል። የተቀመጡበትን ቤት ሞላው። የተከፋፈሉ የእሳት ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም ላይ መንፈስ ሞላባቸው ይላል። አሁን መንፈስ ቅዱስ የወረደው በእሳትና በነፋስ አምሳል ነው። ለምን በእሳት አምሳል ወረደ? ለምን በነፋስ አምሳል መጣ የሚለው ለማሳየት ጊዜ አይበቃንም። ሁሉም በአንድ ልብ ሳሉ መንፈስ ቅዱስ በሁሉም ሞላባቸው ነው የሚለው። አያችሁ፣ መንፈስ ቅዱስ በሁሉ ነው የሞላው፣ በከፊል አይደለም። ለምን በሁሉም ሞላባቸው ካላችሁ ሁሉም በአንድ ልብ ስለነበሩ። መንፈስ ቅዱስ ወደኛ የሚመጣው እንዳንድ ቃል ተናጋሪ እንዳንድ ልብ መካሪ መሆን ከቻልን ብቻ ነው። ይሄ ካልሆነ ግን አይሳካም። የተዋህዶ ልጆች በህብረት ውስጥ መንፈስ ቅዱስ አለ፣ በመለያየት ውስጥ ደግሞ ሰይጣን አለ። ህብረት ከሌለ መንፈስ ቅዱስ ወደኛ ሊመጣ አይችልም። አሁን እኛ ቁጥራችን ብዙ ነው፣ ልባችን እንደ ቁጥራችን የተከፋፈለ ነው። ስለዚህ መንፈስ ቅዱስ ወደኛ ህይወት የሚመጣው በህብረት ነው። እኔ አጵሎስ ነኝ እኔ የኬፋ ነኝ በሚል ህይወት መንፈስ ቅዱስ ሊሰራ አይችልም። ክርስቲያኖች ይህንን ማስተዋል በደንብ አለባችሁ። እንዲሁም ደግሞ መንፈስ ቅዱስ እኔ አጵሎስ ነኝ እኔ የኬፋ ነኝ በሚል ህይወት ሊሰራ አይችልም። ሆድና ጀርባ ሁነን በዘር በቋንቋ በጎሳ ተለያይተን መንፈስ ቅዱስ ወደኛ ሊመጣ አይችልም። ሁሉም በአንድ ልብ ነበሩ ይላል። ከዛ በኋላ መንፈስ ይናገሩ ዘንድ እንደተሰጣቸው መጠን በሌላ ልሳኖች ይናገሩ ጀመር ይላል። አሁን እዚህ ላይ ነው ማየት ያለብን። መናፍቃን ልሳን ወረደልን ይላሉ፣ ልሳን ተገለጠልን ይላሉ። ይህ ልሳን ግን ሰሚውም አያውቀውም፣ ተናጋሪውም አያውቀውም፣ ትርጉሙ ምን እንደሆነ የማይታወቅ እግዚአብሔርን መርገም ይሁን ሰይጣንን መመረቅ ይሁን እግዚአብሔርን መሳደብ ይሁን ሰይጣንን ማመስገን ይሁን ትርጉሙ የማይታወቅ ልሳን ነው ተገለጠልን የሚሉ። ምንድነው የምታወሩት ስትላቸው ልሳን ተገለጠልን። ምን ልሳን ከየት አገኛችሁ ስትሏቸው ሐዋርያት በአዲስ ልሳን ተናግረዋል። እውነት ነው፣ ሐዋርያት በአዲስ ልሳን ተናግረዋል፣ በአዲስ ቋንቋ ተናግረዋል። ነገር ግን ያ ለሐዋርያት የተገለጠው ልሳን ሰው የሚሰማው ነው ወይስ የማይሰማው ነው? ይህንን እንመልከት። ከፈጣሪያቸው የተቀበሉት አደራ ነበረ። ቅዱሳን ሐዋርያት ወደ ዓለም ሂዱ ወንጌልን ለፍጥረት ስበኩ ብሏቸው ነበረ። ወንጌልን ለፍጥረት ለመስበክ በእያንዳንዱ ሀገር ሲሄዱ የእያንዳንዱን ሀገር ቋንቋ ማወቅ ነበረባቸው ሐዋርያት። ሐዋርያት ደግሞ የሚያውቁት አንድ ቋንቋ ዕብራይስጥ ነው፣ ቢበዛ አራማይክ ነው። ስለዚህ መንፈስ ቅዱስ በወረደ ጊዜ 71 ቋንቋ ተገልጦላቸዋል። አሁን ያ 71 ቋንቋ ለሐዋርያት አዲስ ነው ወይስ አይደለም? አዲስ ያስባለው ይሄ ነው እንጂ ካሁን ቀደም ያልነበረ ያልተገኘ ሌላ ሰው ያልሰማው ማለት አይደለም። ለምሳሌ እኔ አሁን ትግርኛ አላውቅም ምዕመናን፣ ነገር ግን ሳላውቅ ሳልማር ሳላጠና ትግርኛ ብናገር ለእኔ አዲስ ልሳን ነው ወይስ አይደለም? ነው። ልሳን ማለት እንዲህ ነው። አያችሁ፣ ይህንን ማወቅ መረዳት ያስፈልጋል። እነሱ ልክ ልሳን የሚለውን የተለየ ቋንቋ አድርገው ነው የሚያስቡት። እንደ እንግሊዘኛ እንደ አረበኛ አይደለም። ማንኛውም ቋንቋ ልሳን መባል ይችላል። እንዴ ልሳን የሚባለው እኮ ከጉሮሮ የሚወጣ ድምፅ ልሳን ይባላል። ከጉሮሮ የሚወጣ ድምፅ ቋንቋ ማለት እኮ ነው ልሳን ማለት።
እንጂ የተለየ ነገር አይደለም። ደግሞ ተገልጦላቸው አይደለም፣ አጥንተው ነው እንዴ ትርጉም የማይሰጡ ፊደላትን መደርደር። ይሄ ደግሞ ጩኸት እንጂ ትርጉም ሊሆን አይችልም። ትርጉም የማይሰጡ ፊደላትን የተንሻፈፉ ፊደላትን ገጣጥመው ማለት ነው ልሳን የሚሉት ይሄ ነው። ሐዋርያት ግን የተናገሩት ልሳን ሰው የሚያውቀው ነበረ፣ ሰው የሚሰማው ነበረ። እንዴት ካላችሁ የሐዋርያት ሥራ ምዕራፍ 2 ቁጥር 5 ላይ እንዲህ ይላል፣ በኢየሩሳሌም በጸሎት የተጉ አይሁድ ነበሩ ይላል። ይሄ ድምጽ በሆነ ጊዜ መንፈስ ቅዱስ በወረደ ጊዜ ማለት ነው። ይሄ ድምጽ በሆነ ጊዜ ሁሉም በገዛ ቋንቋው ሲናገር ሁሉም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጠው ተገርመውና ተደንቀው እነዚህ የገሊላ ሰዎች አይደሉምን? የተወለድንበትን የገዛ ቋንቋችን ሲናገሩ እንዴት እንሰማለን አሉ ይላል። አያችሁ፣ ሐዋርያት የሚናገሩት ልሳን ሰው የሚያውቀው ነበረ። ምስክርነት ተሰጥቷላ። ያንንም ቋንቋ የሚሰሙት ከተለያየ ሀገር እንደመጡ ሉቃስ ይናገራል። ከእስያ፣ ከጳንጦስ፣ ከፍርጊያ፣ ከሊቢያ እንደመጡ ይናገራል። አንዳንዶቹ ደግሞ ያፌዙባቸው ነበረ ይላል። እነዚህም ያፌዙት እነማን ናቸው ካላችሁ ሐዋርያት ጸጋ መንፈስ ቅዱስን ከመቀበላቸው በፊት የሚያውቁትን አንድ ቋንቋ ዕብራይስጥ ያውቁ ስለነበረ አሁን ሐዋርያት ሌላ ልሳን ሲናገሩ ለነሱ ፌዝ መሰላቸውና ሰክረዋል አሉ። ከዛ በኋላ ጴጥሮስ ይችን ቀበል አደረገና ስብከቱን ጀመረ። አሁን እኮ ሰዓቱ 3 ሰዓት ነው። በ3 ሰዓት እኮ አይሰከርም። የሰከረ ሰው እንኳን አዲስ ቋንቋ ሊናገር የሚያውቀውንም አቀላጥፎ መናገር አይችልም። የተነገረው ትንቢት መፈጸም ስላለበት ነው። ኢዩኤል የተናገረው ቃል መንፈሴን ሁሉ በስጋ ለባስ ላይ አፈሳለሁ ብሎ የተነገረው ትንቢት መፈጸም ስላለበት ነው ብሎ ስብከቱን ጀመረ። ወዲያው በቅዱስ ጴጥሮስ ስብከት ልባቸው ተነክቶ 3000 ሰዎች አመኑ ይላል። ጌታ ሲያስተምር ምን አለ? በእኔ የሚያምን አለ እኔ የማደርገውን ያደርጋል፣ ከኔም የበለጠ ያደርጋል አለ። አያችሁ፣ መንፈስ ቅዱስን አሁን ጴጥሮስን ያበረታ አንደበቱን ያረታለት ምስጢር የገለጠለት 3000 ሰዎች በአንድ ሰዓት እንዲያሳምን ያደረገው ማን ነው? መንፈስ ቅዱስ ነው። ጴጥሮስ እኮ መንፈስ ቅዱስን ከመቀበሉ በፊት ፈሪ ነበር እኮ። አንዲት ነፃነት የሌላት ገረድ እኮ አንተ ከኢየሱስ ጋር አልነበርክም እንዴ ስትለው እኮ እኔ የምትዩን ሰው አላውቀውም ብሎ የካደ ሰው ነበረ። ፈረቃ የበዛበትን የጴጥሮስን ሕይወት ወጥ ያደረገው እኮ መንፈስ ቅዱስ ነው። እናንተ ደፋር ያደረገው መንፈስ ቅዱስ ነው። የፍርሃት መንፈሱን አስወግዶ የድፍረት መንፈስ ያጎናጸፈው መንፈስ ቅዱስ ነው። ስለዚህ ጌታ ምን አለ? በእኔ የሚያምን እኔ የማደርገውን ያደርጋል፣ ከኔም የበለጠ ያደርጋል። ይሄ ማለት ምን ማለት ነው? አሁን ቅዱሳን ከክርስቶስ በላይ የሚያደርጉ ሆነው አይደለም። ክርስቶስ ከሚያደርገው በላይ ቅዱሳን የሚያደርጉ ሆነው አይደለም። እኔ ሰው ሁኜ ስጋ ለብሼ በስጋ ተገልጬ ከሰራሁት ታምር በላይ እኔ በሰጣኋችሁ ስልጣን ከኔ በላይ ታምር ታደርጋላችሁ አላቸው። ለምሳሌ ኢየሱስ ክርስቶስ 3 ዓመት አስተምሮ የጸኑለት 120 ቤተሰብ ብቻ ናቸው። እናንተ ቅዱስ ጴጥሮስ ግን በአንድ ሰዓት ስብከት 3000 ሰዎችን አሳመነ ማለት ነው። ከኔ የበለጠ ያደርጋል ማለት ይህ ነው። ጌታ የዕለተ አልዓዛርን የዕለተ ሬሳ የኢያኢሮስን ልጅ የ4 ቀን ሬሳ አልዓዛርን አስነስቷል አይደለ? ክርስቲያኖች ቅዱሳን ግን የ70 ዓመት ሙት አስነስተዋል። ከኔ የበለጠ ያደርጋል ማለት ይሄ ነው። ክርስቲያኖች እንግዲህ ስለ መንፈስ ቅዱስ የሚነሱ አንዳንድ ጥያቄዎች አሉ። 3 ደቂቃ ታገሱኝና እሱነን ልጨርስላችሁ። ስለ መንፈስ ቅዱስ የሚነሱ አንዳንድ ጥያቄዎች አሉ። አንደኛው ጥያቄ ብዙ ጊዜ በሰርክ መርሃ ግብራችን በጸሎት መርሃ ግብራችን ላይ እንደ ቸርነት ብለን በምንዘምረው ዝማሬ በሌሎችም የጸሎት ክፍሎች ጰራቅሊጦስ ላክልን የሚል ቃል አለ እና ለሐዋርያት የተላከው መንፈስ ለኛ አልተላከም ወይ? ለምንድነው ሁሉ ጊዜ ጰራቅሊጦስ ላክልን የምንል የሚል ጥያቄ ይነሳል። እውነት ነው፣ መንፈስ ቅዱስ ለኛ ተልኳል። ለሐዋርያት የተላከው መንፈስ ቅዱስ በእኛ ላይ አለ። ወንዶች በ40 ቀናቸው ሴቶች በ80 ቀናቸው ስንወለድ በጥምቀት ልጅነትን አግኝተናል። በሜሮን ጸጋ መንፈስ ቅዱስን አግኝተናል። መንፈስ ቅዱስ በእኛ ሕይወት አለ፣ ምንም ጥርጥር የለውም። ቅዱስ ዳዊት ምን አለ? እንዲያው ወመንፈሰከ ቅዱስ አይታውጽም ላይሌ ይላል። ቅዱስ መንፈስህን ከኔ አታርቅብኝ፣ ከኔ አትውሰድብኝ አለ። ለምን ይህን አለ መሰላችሁ? ትልቅ ጸሎት ነው። ሳኦል
እርኩስ መንፈስ ያደረበት ሳኦል ምን ያህል ይሰቃይ እንደነበረ ያውቃል። ቅዱሱ መንፈስ የራቀው ሳኦል፣ እርኩስ መንፈስ ያደረበት ሳኦል በገና እየደረደረ ዝማሬ እየዘመረለት ስቃዩን ያውቅ ስለነበረ እባክህ በሳኦል የደረሰ በእኔ አይድረስ፣ ቅዱስ መንፈስህን ከኔ አታርቅብኝ አለ። ለሐዋርያት የተላከው መንፈስ መንፈሰ ልደት ይባላል። የልጅነት መንፈስ ነው። በብሉይ ኪዳን ደግሞ ለሰዎች የሚሰጠው መንፈሰ ረድኤት ይባላል። የረድኤት መንፈስ ነው። ስለዚህ መንፈስ ቅዱስ በእኛ ሕይወት ላይ አለ። ለሐዋርያት የተላከው መንፈስ ቅዱስ ለእኛ ተልኳል። ነገር ግን ላክልን ማለት ስራ አሰራን ማለት ነው። በመጽሐፍ ቅዱስ መንፈስ ቅዱስ ወረደበት፣ መንፈስ ቅዱስ አደረበት፣ መንፈስ ቅዱስ ሞላበት የሚል ቃል ብታገኙ በዚያ ሰው ላይ መንፈስ ቅዱስ አልነበረም ከዛ በፊት ማለት አይደለም። ስራ አሰራው ማለት ነው። ትንቢት የሚያናግረው፣ ታምር የሚገልጥለት፣ ምስጢር የሚገልጥለት፣ ሱባኤ የሚያስቆጥረው፣ ምልክት የሚያሳየው፣ በጎ ስራ የሚያሰራው ሆነ ማለት ነው። መንፈስ ቅዱስን ላክልን ማለት። ሁለተኛውና የመጨረሻው ጥያቄ ለሐዋርያት መንፈስ ቅዱስ ተልኳል እና ለሐዋርያት የተላከው መንፈስ ስራ ሰርቷል። ሐዋርያት መንፈስ ቅዱስን ተቀብለው የሞተ አስነስተዋል፣ አጋንንትን አውጥተዋል፣ ታምር አድርገዋል። እናንተ መንፈስ ቅዱስ አድሮብናል ካላችሁ ለሐዋርያት የተላከ መንፈስ ቅዱስ ለኛም ተልኳል። በሐዋርያት ያደረ መንፈስ ቅዱስ በእኛ ላይ አድሯል ትላላችሁ። ነገር ግን እንደ ሐዋርያት ለምን የተገለጠ ስራ አይሰራም የምትሉ ሰዎች አላችሁ። የተዋህዶ ልጆች በደንብ በዚህ ላይ ተረጋግተን ልንሰማው የሚገባው ቃል በሐዋርያት ላይ መንፈስ ቅዱስ አድሯል። ለሐዋርያት መንፈስ ቅዱስ ተልኳል። ሐዋርያትም መንፈስ ቅዱስ ተቀብለው የሞተ አስነስተዋል፣ አጋንንትን አውጥተዋል፣ ታምር አድርገዋል፣ የሞተ አስነስተዋል፣ የታመመ ፈውሰዋል። እና ለሐዋርያት የተላከው መንፈስ በእኛ ላይ ከተላከ ለምንድን ነው እኛ እንደ ሐዋርያት ስራ መስራት ያቃተን? ድውይ መፈወስ፣ ሙት ማስነሳት ያቃተን ለምንድን ነው የሚል ጥያቄ አለ። እውነት ነው። ለሐዋርያት የተላከው መንፈስ ለኛ ተልኳን፣ ግን እድል አልሰጠነውም። ክርስቲያኖች እንዲሰራ መንፈስ ቅዱስ ምቹ ሆነን አልተገኘንለትም፣ አዳፍነነዋል። አመድ ታውቃላችሁ፣ አመድ ሁላችሁም ታውቃላችሁ። አሁን አመድ ያዳፈነው እሳት እኮ ነው ያለ። መንፈስ ቅዱስ እሳት ነው። የኛ ኃጢአት ደግሞ እንደ አመድ ይቆጠራል ክርስቲያኖች። ስለዚህ አሁን እንኳን ክብሪቱ ማቀጣጠያው መጥቷል። የአመድ ነገር ብዙ አይታወቅም። እናቶቻችን ነገ ቁርስ ለመስራት ጠዋት ሲያስቡ ፍሙን አመዱን ገለጥ አድርገው ፍሙን ይቀብሩታል። ከዚያ አመድ ያለብሳሉ። ጠዋት እሳት ሲፈልጉ ወደ ሰፈር አይሄዱም። ሰነፍ ሴት ብቻ ነች ወደ ሰፈር የምትሄደው። ስለዚህ እንትኑን አመዱን ገለጥ አድርገው ፍሙን አቀጣጥለው ቁርስ ይሰሩበታል፣ ለልጆቻቸው ምሳ ይሰሩበታል። ነገር ግን ከላይ አመዱን ስታዩት ከውስጥ እሳት ያለው ይመስላል? አይመስልም። መንፈስ ቅዱስ በእኛ ሕይወት አለ። ነገር ግን የተገለጠ ስራ እንዳይሰራ እንደ አመድ ኃጢአታችን አዳፍኖታል። ዘረኝነቱ አመድ ነው፣ ጥላቻው አመድ ነው፣ ቂሙ በቀሉ አመድ ነው፣ ዝሙቱ አመድ ነው፣ ስንት እርኩሰቱ አመድ ነው። ስለዚህ እንደ አመድ ኃጢአታችን ስላዳፈነው መንፈስ ቅዱስ በእኛ ላይ የተገለጠ ስራ ሊሰራ አልቻለም። ነገር ግን እንደ አመዱ ጠርገን እስካላስወገድነው ድረስ መንፈስ ቅዱስ በእኛ ላይ ስራ አይሰራም እና መንፈስ ቅዱስ በእኛ ሕይወት ስራ እንዲሰራ እንደ አመድ ኃጢአታችን በንስሐ ማስወገድ መቻል አለብን ክርስቲያኖች። ነገር ግን ምንም ኃጢአት ብንሰራም ከኛ መንፈስ ቅዱስ አይለየንም። ፈጽሞ እስካልካድነው ድረስ ከኛ ሊርቅ አይችልም። መንፈስ ቅዱስ በርግብ ከሚመስልባቸው ነገሮች አንዱ ርግብ እንቁላሏን ቢያፈርጡባት፣ ክንፏን ቢመቷት፣ መጠለያዋን ካላፈረሱባት አትለቅም። መንፈስ ቅዱስ ካልካድነው በስተቀር ከኛ ሊርቅ አይችልም። ክርስቲያኖች በመጨረሻ ልነግራችሁ የምፈልገው አሁን ከሰዎች ጋር ተጣልታችሁ ትንሽ ቆየት ብላችሁ ግን ምን ነክቶኝ ነው እንዲያው ምን አለ ዝም ብል፣ ምን አለ ባልናገር፣ ምን አለ ቢቀርብኝ ካላችሁ መንፈስ ቅዱስ በውስጣችሁ አለ። ልክልኳን ነው የነገሩት። እሰራለታለሁ፣ እበቀለዋለሁ፣ አጠፋዋለሁ ካላችሁ ግን መንፈስ ቅዱስ በውስጣችሁ የለም ማለት ነው እና ተጸጽቶ አጥፍቻለሁ ለማለት፣ በድሎ በድያለሁ ለማለት፣ ሰርቆም ሰርቄያለሁ ለማለት
መንፈስ ቅዱስ በውስጣችን ሊኖር ይገባናል። ሐዋርያት መንፈስ ቅዱስን ተቀብለው ስለ ክብረ መንፈስ ቅዱስ ብለው ይህንን ታላቅ ጾም ጾመውታል። ይህ ጾም ከሰባቱ አጽዋማት አንዱ ጾም ነው። ጾመ ሐዋርያት በመባል ይታወቃል። ስለዚህ የቄስ ጾም አይደለም። አንዳንዶቹ ይህ ጾም የቄስ ጾም ነው ብለው ወደ ቀሳውስቱ ጎራ አሽቀንጥረው ጥለውታል። ለራስ የከበድን ነገር በሰው ትከሻ ላይ መጫን ምዕመናን ተገቢ አይደለም። ለቄስ ለምዕመን ተብሎ በሁለት የተከፈለ ጾም ቤተክርስቲያኒቱ የላትም። የሐዋርያትን ጾም ካልጾምነ የማንን ጾም ልንጾም ነው? እኛ የምንኖረው በሐዋርያት ትምህርት ነው። ያመንነው በሐዋርያት እምነት ነው። የምንኖረው ሐዋርያት በሰሯት ቤተክርስቲያን ነው። የተቀበልነው ክህነት የሐዋርያት ክህነት ነው። ከሐዋርያት ጾም እስከ መቼ ነው የምንሸሸው? ስለዚህ ሐዋርያት ጸጋ መንፈስ ቅዱስን ተቀብለው ወደ አገልግሎት ከመግባታቸው በፊት ጾመዋል፣ ጸልየዋል። አንድ አገልጋይ ወደ አገልግሎት ከመግባቱ በፊት በጾም በጸሎት የተቃኘ ሕይወት ሊኖረው ይገባል ወገኖች። አለበለዚያ ስራ ይስራ። ሐዋርያት እኮ መንፈስ ቅዱስን ተቀብለዋል አይደለ? ነገር ግን መንፈስ ቅዱስን ተቀብለው ጾም ምን ይሰራልናል መንፈስ ቅዱስን ከተቀበለ አላሉ። ምክንያቱም ባልጾመ ሰውነት መከራ መቀበል ስለማይቻል ማለት ነው። እና ሁላችንንም ጾም መሳሪያ ነው። ጠላታችን ማሸነፍ የምንችለው በስጋዊ ጥበብ አይደለም። አባቶቻችን መሳሪያ አድርገው በሰጡን ጾምና ጸሎት ስለሆነ ከጾም የራቀ ሕይወት ሊኖረን አይገባም። ይህንን የሐዋርያትን ጾም በደም ልንጾመው ይገባል። በሐዋርያት ላይ የወረደ መንፈስ ቅዱስ በእኛም ላይ እንዲወርድ በእኛም ላይ እንዲያድር ቅዱስና መልካም ፈቃዱ ይሁንልን። ሐዋርያት ጾመው ጸልየው በረከትን እንዳገኙ እኛም በረከትን እንድንቀበል መድኃኔዓለም ይርዳን። ቅዱስ መንፈሱን ከኛ ይውሰድብን፣ ጸጋው ይደርብን። ወስብሐት ለእግዚአብሔር።